السلام عليكم ورحمة الله وبركاته. الحمد لله وأصلي وأسلم على رسول الله وعلى آله وأصحابه ومن والاه. أما بعد، اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، ونعوذ بك اللهم أن نقول فيك ما ليس لنا به علم فنضل ونضل. ثم ما بعد، ክፍል 8 የአልኩኑዝ አልዓዚማ ትምህርታችን። قال المؤلف وفقه الله تعالى: فضل الوضوء والخشوع في الصلاة. فضل الوضوء ትክክለኛ ውዱእን የማድረግ ጠቀሜታ ትሩፋት፣ والخشوع في الصلاة صلاة ላይ አላህን የመፍራት ልብን ሰብስቦ ተናንሶ የመስገድ አንገብጋቢነቱ ጠቀሜታው ትሩፋቱ የሚታይበት ክፍል ነው። قال صلى الله عليه وسلم يا الله መልእክተኛ አሉ: ما منكم ከናንተ ውስጥ من أحد ማንም አንድ ሰው እንኳ አይኖርም يتوضأ ውዱእ የሚያደርግ فيبلغ በደንብ የሚያዳርስ أو فيسبغ الوضوء ውዱእን አሳምሮ አስተካክሎ የሚያደርግና ثم يقول ከዛም የሚል ሰው أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله የሚል ሰው የለም። ይሄን ያደረገ እንደሆነ ኢላ فتحت له ለሱ ቢከፈትለት እንጂ أبواب الجنة الثمانية ስምንቱ የጀነት በሮች ተከፍተውለት يدخل من أيها شاء ከስምንቱ የጀነት በሮች በፈለገው በመረጠው በር ቢገባ እንጂ አሉ። ኢማም ሙስሊም የዘገቡ ሲሆን ይሄን ወዛደ ተርሚዚዩ ኢማሙ ተርሚዚ ደግሞ ከዚህ በተጨማሪ ዘግበዋል: اللهم اجعلني من التوابين አላህ ሆይ ተውበት ከሚያበዙ ሁሌ ከሚተውበቱ ተውበታቸው ላይ ከሚጸኑ ባሮችህ አድርገኝ። ወጅዐልኒ ሚነል ሙተጠሂሪን ውስጣቸውንም ውጫቸውንም ከቆሻሻ ከነጃሳ አንተ ከመጠላው ነገር ከሚያጸዱ ከሚያጠሩ ባሮችህ አድርገኝ ያለ እንደሆነ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ካለ በኋላ ይሄን የጨመረ ስምንቱ የጀነት በሮች ተከፍተውለት በፈለገው ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም አሉ ራዊው። وقال صلى الله عليه وسلم እንደዚሁ ነብዩ በሌላ ሐዲስ ብለዋል: ما من امرئ ማንኛውም ሰው ሙስሊም የሆነ ሰው تحضره صلاة مكتوبة ዋጅብ ግዴታ የሆነ ሶላት ደርሶበት فيحسن وضوءها የሶላቱን ውዱእ ያሳመረና وخشوعها ሶላት ውስጥ የሶላት አስኳል መሰረት የሚባለውን خشوع ልብን ሰብሰብ አድርጎ ሰውነትን ሰከን አድርጎ የሰገደ እንደሆነ خشوعን ያሳመረ እንደሆነ وركوعها የሶላት ሌላ መሰረት የሆነውን ሩኩዕን አሳምሮ አስተካክሎ ያደረገ እንደሆነ ኢላ ካነት ይህ ሶላቱ በዚህ መልኩ የተሰገደ ሶላቱ ለሱ ቢሆንለት እንጂ ከፋረተን ሊማ ቀብለሃ ከዛ በፊት ያሉ ምን الذنوب ወንጀሎችን ከፋራ የሚያደርግ የሚያብስ ቢሆን እንጂ እንዲሁ በከንቱ ለፍቶ አይወጣም። በዚህ መልኩ ሶላት አሳምሮ በሰገደ ቁጥር ወንጀሉ ይራገፍለታል። ማለም ያእቲ እስካልፈጸመ ድረስ ከቢረተን ከባድ ወንጀል ከባባድ የሚባሉ ወንጀሎች አሉ። በመልካም ስራ ብቻ ማይማሩ ተውበት የሚያስፈልጋቸው ማስተካከል የሚያስፈልጋቸው እንደዚህ አይነት ወንጀሎችን እስካልሰራ ድረስ ውዱእን አሳምሮ ኹሹዕን አሳምሮ ሩኩዕ ስጁዱን አሳምሮ ሶላት በሰገደ ቁጥር ካነት ከፋረተን ሊማ ቀብለሃ ሚን الذنوب በዚህ መልኩ ከተሰገደው ሶላት በፊት የተሰራን ወንጀል ሁሉ ቢሰርዝ እንጂ ማለም ያቲ ከቢራ ከባድ ወንጀል እስካልሰራ ድረስ ወዳሊካ ይህ እድል አዳህራ ኩለሁ እድሜ ልክ ሁሌም ነው ያለው። ሶላት በሰገዱ ቁጥር ይሄ መስፈርት አሟልቶ ከሰገዱ እያንዳንዱ ሶላት
ከሶላቱ በፊት የተሰራውን ወንጀል ይሰርዛል ያብሳል። ይህ የአላህ ተባረከ ወተዓላ ጸጋና ስጦታ ነው። ሰዎች ከመሆናችን አንፃር ብዙ ጊዜ እንሳሳታለን፣ እናጠፋለን። በዛው ልክ ደግሞ አላህ ተባረከ ወተዓላ የምህረት በሮችን አመቻችቷል። የምህረት እድሎችን መንገዶችን አመቻችቶልናል። ሙከፊራቱ ዙኑብ የሚባሉ ነገሮች አሉ። እጅግ በጣም ብዙ ናቸው። ወንጀል የሚያብሱ ወንጀል የሚያራግፉ ነገሮች ማለት ነው። ከዚህ አንዱ ውዱእ ነው። ውዱእን አስተካክሎ ማድረግ ወንጀልን ያራግፋል፣ የአላህን ምህረት ያስገኛል። ሌላኛው ሶላት ነው። የተስተካከለ ውዱእ አድርጎ አስከትሎ የተስተካከለ ሶላት የሰገደ ሰው አላህ ወንጀሉን ይመራዋል። ሶላቱ ተውባ የሚባል ነገር አለ፣ በትክክለኛ ሐዲስ የተነገረ የተውበት ሶላት ማለት ነው። የትኛውም የሰው ልጅ አላህን ካስቆጣ ወንጀል ከሰራ ውዱእን አሳምሮ 2 ረካ ሶላት ሰግዶ ጌታዬ ሆይ ማረኝ ይቅርታ አድርግልኝ ካለ አላህ ወንጀሉን ይመራዋል። ሶላትም ወንጀል ማራገፊያ ነው። ከሶላት በፊት የሚደረገው ውዱእም ወንጀል ማራገፊያ ነው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሰው ተሳስቶ ወንጀል ሰርቶ ለነብይ መጥቶ ነገራቸው። ዝም አሉት። ከተወሰነ ጊዜ በኋላ መልስ መጣላቸው ከሰማይ። ቅድም ጥያቄ የጠየቀው ሰው የት አለ አሉና አንቀጹን አነበቡለት። አቂም الصلاة طرفي النهار وزلفا من الليل إن الحسنات يذهبن السيئات ذلك ذكرى للذاكرين። ጠዋትና ማታ የቀኑ ጅምርና ማብቂያ ላይ ከሌሊቱም የተወሰነ ጊዜ ሶላት ስገድ፣ 5 ወቅት ሶላት ስገድ ማለት ነው። እነዚህ ሶላቶች ሐሰናት ናቸው፣ መልካም ስራዎች ናቸው። መልካም ስራዎች ደግሞ ወንጀልን ጠራርገው ያስወግዳሉ፣ ይሰርዛሉ የሚል የቁርአን አንቀጽ መጣ። ዑመር ኢብኑ ኸጣብ ይህ ለዚህ ሰው ብቻ ነው እንዴ ጥፋት ስላጠፋ ለሱ ብቻ ነው እንዴ ሲላቸው ذلك ذكرى للذاكرين ማንኛውም ጥፋት ሲያጠፋ ጌታውን አስታውሶ ደንግጦ ምህረት ለፈለገ ሁሉ ይህ ማበሻ ነው፣ መሰረጃ ነው ብሏል አላህ ተባረከ ወተዓላ። ስለዚህ ጥፋታችን ወንጀለኝነታችን ሲያሳስብን ሲያሰጋን ወንጀሉን ምንሰርዝበት ምናጠፋበት ኸይር ስራ ልናበዛ ይገባናል። አንዱ ውዱእ ነው። ሌላኛው ሶላት ነው። ባለፈው ደርስ እንደተጠቀሰው ሩኩዕ ላይ ስጁድ ላይ ሲሆን ሙስሊም ወንጀሎቹ መተው ጀርባው ላይ ይጫናሉ ተብሏል። ስጁድ ላይ ሩኩዕ ላይ በቆየ ቁጥር ወንጀል ይንጠባጠባል፣ ከሱ ላይ ይራገፋል። በዚህ መሰረት ሶላት ስጁድ የሚያበዛ ሰው ወንጀሉ ተራግፎ ያልቃል። ውዱእም እንደዚህ ሆነ። ውዱእ ሲያደርግ አንድ ሰው አይኑን ፊቱን በሚያጥብበት ጊዜ በአይኑ የሰራው ወንጀል በአፍንጫው የሰራው ወንጀል ካለ ከመጨረሻው የፊት ማጠቢያ ጠብታ ውሃ ጋር በፊት በኩል የተሰራ ወንጀል ተራግፎ ይወጣል። እጁን ሲያጥብ ውዱእ ሲያደርግ ከመጨረሻው የእጁ ጠብታ ጋር ወንጀሉ ተንጠባጥቦ ተራግፎ ይሄዳል። ፀጉሩን ሲያብስም እንደዚሁ፣ እግሩን ሲያብስም በእግሩ የሰራው አላህ ወደማይፈቅደው ቦታ በመሄዱ ምክንያት የተጻፈበት ወንጀል ካለ ይራገፋል ተብሏል። ከዚሁ በመነሳት አንዳንድ የፍቅህ ሊቃውንት ውዱእ ካረጉ በኋላ ሶፍትና ፎጣ መሰል ነገር ተጠቅሞ የውዱእ አካላትን ውሃ የነካውን ክፍል ማደራረቅ መጥረግ አይገባም ብላ ሰውነታችን ላይ ውሃው መቆየት አለበት፣ በራሱ ጊዜ እየተንጠባጠበ መውረድ አለበት ወንጀላችንን ይዞ ይወርድ ዘንድ ብላ። ማ ሚንኩም ሚን አሐዲን ከእናንተ ውስጥ አንድ ሰው እንኳ የለም። ሚን አሐዲን የሚለው ሁሉንም እንደሚያሳትፍ ለመግለጽ ነው። ማ ሚንኩም ሙስሊሞች ሆይ ከእናንተ ውስጥ ሚን አሐዲን አንድ ሰው እንኳ የለም። ምን የሚያደርግ ሰው የተወضኡ ውዱእ የሚያደርግ ግን ምን አይነት ውዱእ? ፈዩብሊጉ አው ፈዩስቢጉ ሁለቱም አንድ ነው። ዩብሊጉም ዩስቢጉም የሚያዳርስ የሚያካትት የተስተካከለ የተሟላ ውዱእ ያደረገ ሰው ከዛ በኋላ አሽሀዱ አን ላ ኢላሀ ኢለላሁ ወህደሁ ላ ሸሪከ ለሁ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አላሁመ እጅዐልኒ ሚነ ተዋቢነ ወእጅዐልኒ ሚነል ሙተጠሂሪነ ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ያለ ሰው ውጤቱ ምን ይሆናል? ኢላ ፉቲሐት ለሁ አብዋቡል ጀና የጀነት በር ቢከፈትለትና ኢላ ፉቲሐት ለሁ አብዋቡል ጀነቲ አሰማንያ 8ቱም የጀነት በሮች ተከፍተውለት የድኹሉ ሚን አይሃ ሻ በፈለገው በር በኩል ቢገባ እንጂ ሌላ ጀዛ የለውም። ውዱእን ማስተካከል ጀዛው 8ቱ የጀነት በር ተከፍቶ በፈለከው ግባ መባል። አንድ ሰው
አንድ በር ብቻ አይደለም 8ቱም የጀነት በር ተከፍቶለት በፈለከው ግባ የሚባለው ከወንጀል ንጹህ ሲሆን በወንጀል ያደፈ የቆሸሸ በሰላም ጀነት ግባ ይባል ኢላ አን የተገመደሁ አላህ በረህመቲ ወየጀሃነም እሳት አጽድተው ወንጀሉን አራግፋለት ተቃጥሎ ሳቶ ይገባል። አላህ ተባረከ ወተዓላ በመሻያው ይቅር ብሎ የሚያስገባቸው ሰዎች አሉ። እነማን እንደሆኑ አይታወቅም። ማንም እሱን ብቻ ተንተርሶ እንደፈለገ ሊሆን አይገባም። የአላህን ምህረት ተስፋ የምናደርገው ወንጀልን ከመተው የአቅማችን ኸይር ስራ ከመስራት ጋር የጎደለውን ለማሟላት ነው እንጂ ወንጀል ከመስራት ጋር ዋጅብን ከመተው ጋር ጌታዬ መሐሪ ነው አይባል። አላህ መሐሪ ነው የተባለው ሳያውቁ ለሚያጠፉ የአቅማቸውን ኸይር ስራ እየሰሩ ለሚጎድልባቸው። ይህን ሐዲስ ከፊሉን ኢማም ሙስሊም ዘግበውታል እስከ የድኹሉ ሚን አይሃሻ እስከሚለው ድረስ። ዛደ ትርሚዚ ደግሞ ጨምረዋል። አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን ሚለውን ጨምረዋል። ይሄ ጭማሪ ضعيف ነው ወይስ ሶሒህ ነው የሚል ኺላፍ አለ በሐዲስ ሊቃውንት መካከል። ኢብኑ ሐጀር ضعيف ነው የሚል አቋም አላቸው። ነገር ግን ኢብኑል ቀይም አልባኒ ሶሒህ እንደሆነ ተናግሯል። የተኛውን ኢማሙ ትርሚዚ የጨመሩት ኢማሙ ትርሚዚ ሶሒህ ነው ብለው የጨመሩት ዘገባ ማለት እንጂ የነቢ ንግግር ነው። ዞሮ ዞሮ اللهم اجعلني من التوابين واجعلني من المتطهرين በሌላ ዘገባ ደግሞ واجعلني من المتطهرين ከተባለ በኋላ سبحانك اللهم وبحمدك ጻፉትህን ያልሐፈዛችሁ سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك ይሄ ከፋረቱል መጅሊስ የሚባለው ነው። አንድ ቦታ ላይ ቁጭ ብለን ስንነሳ የሚደረግ ዚክር አለ። ማንኛውም ቦታ ላይ ቁጭ ብለን ስንነሳ ይሄን ዚክር ልናደርግ ይገባናል። ኢልም ተምረንም ይሁን ሶላት ሰግደንም ይሁን በዱንያዊ ጉዳይ ተሰባስበን ቁጭ ብለንም ይሁን ስንነሳ ይሄን ያለን እንደሆነ በኸይር ከነበረ ቁጭ ያልነው የሰራነው ያደረግነው ያልነው ኸይር በዚህ ማህተም ይደረግልናል። ይሄን ዚክር ካለን እስከ ቂያማ ተጠብቆ ይቀመጥልናል። በተቀመጥንበት ቦታ ያልሆነ ነገር ካላቅለን ከሆነ ደግሞ ሱብሃነከ አላሁመ ቢሐምዲከ የሚለውን ዚክር ብለን መነሳታችን መሃል ላይ የተከለከለውን ወንጀል ይሰርዝልናል። ለዚህ ውዱእ ሲያልቅ ይሄም ይጨመራል። ሱብሃነከ አላሁመ ቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ፈዩብሊጉ አልውዱእ ተብሏል። ይሄን ማድረግ እናገኝ ዘንድ 8ቱም የጀነት በር ተከፍቶልን በፈለግከው ግባ እንባል ዘንድ ውዱኡ ባሊግ መሆን አለበት፣ ሳቢግ መሆን አለበት፣ የተሟላ ውዱእ መሆን አለበት። ምን ማለት ነው የተሟላ ውዱእ ማለት? የተወሰኑ ዑለሞች ሶስት ጊዜ ማድረግ ብለው ፈስረውታል። የተሟላ ውዱእ ያደረገ እንደሆነ ከዛም ይሄን ዚክር ያለ እንደሆነ ጀነት ይገባል ተብሏል። የተሟላ ውዱእ የሚባለው ሶስት ጊዜ ማድረግ ነው። ውሃ ማባከን ደረጃ ሳይደርስ በደንብ ውሃ እያፈሰሱ በደንብ እያዳረሱ ሰውነትን ቆዳን እያራሱ ማጠብ ነው ተብሎም ተፈስሯል። ውሃ መንካት በሚከብድበት ጊዜ ብርድ ሲሆን ሰውነት ላይ ህመም ኖሮ ውሃ መንካት የሚከብድበት ጊዜ ሲሆን በደንብ አድርጎ ይሄን ተቋቁሞ ማጠብ ተብሎም ተፈስሯል። ኢስባጉል ውዱኢ ዐለል መካሪህ የሚል ሌላ ሐዲስ አለ። ወንጀልን የሚያራግፉ አላህ ዘንድ ደረጃን ከፍ የሚያደርጉ ስራዎችን ልንገራችሁ እንደ ብለው ነብዩ ሰለላሁ ዐለይሂ ወሰለም ወደ መስጂድ እርምጃን ማብዛት ወኢስባጉል ውዱኢ ፊል መካሪህ ውሃ መንካት በሚጠሉበት ጊዜ በሚከብድበት ጊዜ አዳርሶ በደንብ አድርጎ ውዱእ ማድረግ ነው ወንጀል የሚያራግፍ ደረጃን ከፍ የሚያደርግ ብላ። ስለዚህ ውዱአችን የተስተካከለ ሳቢግ ባሊግ ይሆን ዘንድ ሶስት ጊዜ ማጠብ፣ ሙሉ ሰውነትን ማዳረስ የውዱእ አካላትን። አንዳንድ ሰዎች ግማሽ ፊት አጥበው ከላይ ግንባራቸውን የሚተው፣ በጆሮአቸው በኩል የፊታቸውን ጎንና ጎን የሚተው፣ እጃቸውን እስከ ክርን ከፍ አድርገው አዙረው አሽከርከረው ማያጥቡ፣ እግራቸውን ከኋላ ውሃ ማይነካው፣ በጣቶቻቸው መሃል እርጥበት ማይነካው ቦታ የሚኖርበት ሐላል። ከዚህ ሁሉ ስህተት የጠራ የተሟላ በጥንቃቄ የሚደረግ ውዱእ ከሆነ ነው ውዱኡ ይሄን አጅር የሚያስገኘው። አሽሀዱ አን ላ ኢላሃ ኢለላህ ተውሂድ፣ አሽሀዱ አን ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ አላህ ብቸኛ አምላክ መሆኑን አጋር ሸሪክ የሌለው መሆኑን መሰክራለሁ። ሙሐመድም የአላህ መልእክተኛ ባሪያው እንደሆኑ መሰክራለሁ። አላህ ብቸኛ ነው፣ እሱ ላይ ማንንም አልጨምርም አልቀላቅልም፣ በአላህ ብቻ አብቃቃለሁ። ወልይን ነቢይን ሷሊሕን ድረስልኝ ጠብቀኝ አለለም። አሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ ማለት ደግሞ ነቢ ሙሐመድ አብድ ናቸው፣ የአላህ ባሪያ ናቸው፣ አላመልካቸውም። ረሱል ናቸው ደግሞ አላምጻቸውም።
በረሱልነታቸው እከተላቸዋለሁ በባሪያነታቸው ደግሞ ባሪያ እንደሆኑ አውቃለሁ የአላህን ሐቅ ለሳቸው አልሰጥም ያለ ተውሂዱን የጀደደ ሰው ከዛ ማስከተሉ ተውበት ያደርግ اللهم اجعلني من التوابين ሁሌ ተውበት ከሚያደርጉ በትንሹም በትልቁ ሁሌ ተውበታቸውን ከሚያድሱ ሁሌ ተውበታቸው ላይ ከሚጸኑ واجعلني من المتطهرين ሁሌ ደግሞ ከነጃሳም ከውስጣዊ ቆሻሻም ራሳቸውን ከሚያጸዱ አድርገኝ ብሎ አላህን የለመነው ሰው ልክ ሲነሳ ደግሞ سبحانك اللهم بحمدك الله ሆይ ከምስጋና ጋር ጥራት ይገባ ወይም ደግሞ የተመሰገንክ በመሆንህ ጥራት ይገባ أشهد أن لا إله إلا أنت ካንተ በቀር እውነተኛ አምላክ እንደሌለ መሰክራለሁ أستغفرك ማረኝ ምህረት ጠይቅሃለሁ وأتوب إليك በልቤም በአካሌም ወደ አንተ መለሳለሁ ተቀበለኝ ይቅር በለኝ ያለ ሰው ጀዛው ምን ይሆናል ወደ ሙስሊሙ ዘገባ ተመለሱና ኢላ ፉቲሐት ለሁ አብዋቡል ጀነህ الثمان ስምንቱ የጀነት በሮች ተከፍተውለት ይድኹሉ ምን ይሃሻ ስምንቱ በፈለገው ቢገባ እንጂ ይሄ ትልቅ ስራ መሆኑን የሚያሳይ ውዱ ማድረጉ አስተካክሎ ከዛ ይሄን ዚክር ማለት ጀነት ስምንት በሮች እንዳሏት በዚህ ሐዲስም በሌሎች ንሱሶች ተነግሯል አቡበክር ሲዲቅ ያ ረሱላህ ከአንዱ እንኳን የመግባትን እድል ያገኘ ሰው ምንም አይሆንም ትልቅ ክብር ነው ለመሆኑ ግን ከስምንቱም በር የሚገባ ሰው አለ እንዴ ብሎ ጠይቋቸው አዎ አለ አንተ ከነሱ ነህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የሶላት በር አለ የሰደቃ በር አለ የጾም በር አለ ከሁሉም አይነት ኸይር ስራ ያበዛ ሰው ከዛ በብዛት ከሚሰራው የጀነት በር ከሆነው ስራ በኩል ይጠራል ለምሳሌ ሁሉንም አርካን እስላም አርካን ኢማንን በአግባቡ ከመፈጸሙ ጋር ለየት ባለ መልኩ ግን ለሱ የሚገራለት እሱ የሚያበዛው የሶላት ኢባዳም ቢሆን አንድ ሰው ፈጅር ሰግዶ ፀሐይ እስክትወጣ ጠብቆ እስከ 6 ሰዓት ይሰግዳል ዙህር ወቅት ሲገባ ዙህሩን ሰግዶ እስከ አስር ይሰግዳል ከመግሪብ እስከ ኢሻ ይሰግዳል ሌሊቱን ሙሉ ይሰግዳል እንደዚህ አይነቱ ለየት ባለ መልኩ የሶላት ኢባዳ ያገራለት ሰው ባቡ ሶላት የሚባል አለ ጀነት ላይ የሶላት በር በዛ ይገባል በተቃራኒው ሶላት ላይ ያን ያክል ለየት ያለ ትኩረት ማያደርግ ነገር ግን ፈርዱን ሱናውን በጥቅሉ የሚሰግድ ሰው ይኖራል ለየት ያለ እሱ ኢባዳ ጾም ይሆናል ሰኞና ሐሙስን መጾም አያማል ቢዩን መጾም ከዛም አልፎ አንድ ቀን ይጾም አንድ ቀን ማፍጠር በዚህ መልኩ ጾም ያገራለት ሰው ባቡ ረያን የእርካታ በር የሚባል አለ በዛ ይገባል ሰደቃ የሚገራለት ሰው በየቀኑ ሰደቃ ሳይሰጡ ሳያበሉ ሳያጠጡ ጥሬ ገንዘብ ሳይሰጡ ማይውሉ ሰዎች አሉ የነሱ ልዩ ኢባዳ ያገራላቸው ይሄ ኢባዳ ባቡ ሰደቃ በኩል ይገባሉ ጂሃድ ያገራላቸው አሉ በጂሃድ በር ይገባሉ ወሃሉ መጀር ስምንት የጀነት በሮች ለየት ያለ በበሉ አርካነል ኢማን አርካነል እስላሙን ግዴታ የሚባሉ ወደ አላህ የሚያቃርቡ ስራዎችን ከመስራት ጋር ከነዚህ መሃል አንዱ ለየት ባለ መልኩ ያገራለት የሆነ ሰው የሚገባባቸው በሮች ማለት ነው ሌላው ማ ሚን እምሪኢን ሙስሊሚን ተሕضره ሶላቱ መክቱባ ማንኛውም ሙስሊም የሆነ ሰው ወንድም ይሁን ሴት እምሪእ ማለት የተሟላ ለአካለ መጠን የደረሰ ሰው ማለት ሙስሊም የሆነ ሶላት ደርሶበት ፈርዱ ሶላት ውዱኡን አሳምሮ ኹሹዑን አሳምሮ ሩኩዑን አሳምሮ ይሰገድ እንደሆነ ካነት ከፋረተን ሊማ ቀብለሃ ምን الذنوب ከዚህ በአማረ መልኩ ከተሰገደው ሶላት በስተፊት የተሰራ ወንጀሉ በሙሉ ማበሻ ቢሆን እንጂ ማለም ያቲ ከቢራ ከባድ ወንጀል እስካልሰራ ድረስ ወذلك الدهر كله ይሄ ደግሞ አመቱ ሙሉ እድሜ ልክ ያለ እድል ነው የሆነ ወር ላይ የሆነ ቀን ላይ ረመዳን ላይ ብቻ አሽሩ ذي الحجة ላይ ብቻ የሚገኝ እድል አይደለም الدهر كله دهر ማለት ዘመን ጊዜ ማለት እድሜ ልክ ያለ እድል ነው መስፈርቱ እስከተሟላ ድረስ መስፈርቱ ምንድነው አንደኛ ሙስሊም መሆን ካፍር ውዱ ቢያደርግ ሶላት ቢሰግድ ዋጋ የለም ሁለተኛ ውዱኡን ማሳመር ሶስተኛ ሶላቱ ውስጥ ያሉ የሶላት መሰረቶችን ሩኩዕን ስጁድን ቂያምን ማስተካከል ነው ለምሳሌ ሩኩዕ ተጠቀሰ እንጂ ሌሎችም የሶላት መሰረቶች እዚህ ውስጥ ይገባሉ ሩኩዑን አስረዝሞ አሳምሮ ስጁዱን ቸላ ይበለው ቂያሙን ቸላ ይበለው ተሸሁዱን ቸላ ይበለው ለማለት አይደል እንደ ምሳሌ ነው ሩኩዕ የተጠቀሰው ውዱ ማሳመር ማለት እንደሆነ ከላይ አብራርተናል ረጋ ብሎ ውሃ በደንብ ያፈሰሱ ስራው ደረጃ ሳይደርስ ሶስቴ ያጠቡ ቅዝቃዜን ሳይፈሩ አስተካክሎ አሟልቶ ማድረግ ነው ብለናል ኹሹዕና ሩኩዕን ማሳመርስ ምንድነው ካለን ኹሹዕ
ሶላት ላይ ልብን መሰብሰብ ማለት ነው። አይንን የስጁድ ቦታ ላይ ብቻ ማድረግ፣ እጅን ደረት ላይ ማድረግ፣ አቋቋምን ማስተካከል፣ ወደ ግራ ወደ ቀኝ ማየትን መተው፣ የሚሉትን የሚቀሩትን የሚያነቡትን ማስተንተን፣ ሩኩዑን ስጁዱን ረዘም ማድረግ በተቻለ ያክል። ይሄ ኹሹዕ ማሳመር ይባላል። ኹሹዕ የሶላት አስኳል። ኹሹዕ የሌለው ሶላት ሩህ ነፍስ እንደሌለው የሰውነት አካል። ኹሹዕ የሌለው ሶላት ረጋ ማለት፣ ሐሳብን መሰብሰብ፣ አይንን የስጁድ ቦታ ላይ ብቻ ማድረግ፣ እንቅስቃሴ ማብዛትን መተው የሌለበት ሶላት ነፍስ እንደሌለው የሰውነት አካል። የሰውነት አካል ነፍስ ከሌለው ሬሳ ነው የሚባል። ሶላትም ኹሹዕ ከሌለው ተራ እንቅስቃሴ ነው የሚሆን። ሩኩዑን ማሳመር ማለት ደግሞ እንደ ምሳሌ ነው የተጠቀሰው ብለናል። አለመቻኮል። ነቢዩ ያደርጉት በነበረው መልኩ ዝቅ ብሎ ተስተካክሎ ማድረግ። ነቢዩ ሩኩዕ ሲያደርጉ ባለፈው ደርስ እንደተጠቀሰው ጭንቅላታቸውን የራስ ቅላቸውን ወደ ላይም አብዝተው ቀና ያደርጉትም ነበር፣ ወደ ታችም አይዘቀዝቁትም ነበር። ቀጥ ነበር የሚያደርጉት ተብሏል። አለመቻኮል። ብዙ ሰዎች ሩኩዕ ላይ ይቸኩላሉ። ከመቼው ሩኩዕ አረጉ፣ ከመቼው ከሩኩዕ ተነስተው ወደ ስጁድ ሄዱ አይታወቅም። ከሩኩዕ ተነስቶ ቀጥ ተብሎ ማይቆምበት ሶላት አይበቃም፣ ብቁ ሶላት አይሆንም የሚል ዘገባ አለ። ከሩኩዕ ተነስቶ ወገቡን ቀጥ አድርጎ የማያቆምን ሰው ሶላት አላህ አያይለትም የሚል ዘገባም አለ። ብዙ ጊዜ ክፍተት የሚፈጠረው ሰዎች የሚቸኩሉት ሩኩዕ ላይ ስለሆነ ነው። ሩኩዕ የተጠቀሰው ስጁድ ላይ የሚቸኩሉ ሰዎች አሉ፣ ተሸሁድ ላይ የሚቸኩሉ ሰዎች አሉ። ሁሉንም የሶላት መስፈርቶችን መሰረቶችን ጠብቆ አሟልቶ የሰገደ ሰው ላለፈው ወንጀሉ ይህ ሶላቱ ከፋራ ይሆንለታል። ለምሳሌ ዙህር ሰግዶ ከጨረሰ በኋላ አንዳንድ ወንጀል ቢቀላቀልበት አስርን በዚህ መልኩ አሳምሮ ከውዱእ ጀምሮ ከኹሹዑ ጀምሮ አሳምሮ ሲሰግድ አስር መስገዱ ከዙህሩ በኋላ የሰራውን ወንጀል ይሰርዝለታል። መግሪብን በዚህ መልኩ አሳምሮ መስገዱ ከአስር እስከ መግሪብ የሰራውን ወንጀል ይሰርዝለታል። ወሀከዛ ሁሉም ሶላቶች ላይ ሆኖ የሚባል አንዴ ያደረጉት ውዱእ በሌላ ነገር እስካልፈረሰ ድረስ ቀጥታ መስገድ ይቻላል፣ ችግር የለም። ለእያንዳንዱ ሶላት ውዱእ ካላረጋችሁ አይባል። ነገር ግን ለእያንዳንዱ ሶላት ስንቆም ውዱእን አሳምሮ ማድረግ ማደስ ተወዳጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ውዱእ ያላቸው ውዱእ ያደርጉ ነው። ተወዳጅ ተመራጭ ስራ ነው። አላሁመ ኢላ ምንም ሶላት ካልሰገዱበት መልሶ ውዱእ ማድረግ አይገባም የሚል አቋም ያላቸው ዑለሞች አሉ። ለምሳሌ አዱሃ አካባቢ ላይ ውዱእ ያደረገ ሰው በዛ ውዱእ ምንም ሳይሰግድበት ዙህር ቢደርስ ለዙህር ድጋሚ ውዱእ ማድረግ የለበትም። ከሰገደበት አዱሃ ረፋድ ላይ ውዱእ አደረገን፣ አዱሃ ሰገደን፣ እስከ ዙህር ውዱእ ቢኖርም ውዱእ ብናድስ ይመረጣል። በአዲስ ውዱእ ባማረ ውዱእ ወደ ፈርዱ ሶላት ለመግባት። ነገር ግን ረፋድ ላይ ባደረግነው ውዱእ ምንም ካልሰገድንበት ምንም ያልተሰገደበትን ውዱእ እንደገና ማደስ አይገባም። ከተሰገደበት ወይም ውዱእ ከፈረሰ ነው እንደገና ውዱእ መደረግ ያለበት ተብሏል። ማለም ያእቲ ከቢረተን አሉ። ይሄ ከፍተኛ ጥንቃቄ የሚያስፈልገው ጉዳይ ነው። ከባድ ወንጀል እስካልሰራ ድረስ ከባድ ወንጀል የሰራ ሰው ሶላትን አሳምሮ መስገዱ ሰደቃን ደጋግሞ መስጠቱ ምንም አይጠቅመው። ተውበት ነው ያስፈልገው። ያን ስራ ማቆም፣ ለምን ሰራው ብሎ መጸጸት፣ ሁለተኛ አልሰራም ብሎ ለአላህ ቃል መግባት። ብዙ ሰዎች ይታለላሉ በዚህ በሙከፍራት ዙኑብ በፈዳኢል አልአማል ጉዳይ ላይ የፈለጉትን ያደርጉና ፈጅርና አስርን በጀማዓ የሰገደ ውዱእን አሳምሮ ሩኩዑን አሳምሮ የሰገደ ወንጀሉ ይራግፋል ተብሏል። መን ሶለል በርደይን ይደኸለል ጀነተ ተብሏል። ሱብሃንአላህ ወቢሐምዲሂ 100 ጊዜ ያለ ወንጀሉ ይራገፍለታል የባህር ማዕበሉን ካቢያክል ተብሏል ይላል። ሸይጣን ተጫውቶባቸው ነው። ኢብኑል ቀይም እንዳሉት የፈለከውን የሰራ እነዚህ ነገሮችን አድርገው ወንጀል ይራገፋል ማለት አይደለም የፈለገ ነማ እነዚህን ኸይር ስራዎችን በመስራት የሚገኘውን መልካም ስራ የሚያበላሽ መጥፎ ስራ ያልሰራ ሰው ከሆነ ነው ይሄ ማዕረግ የሚያገኘው እንጂማ 100 ጊዜ ሱብሃንአላህ ወቢሐምዲሂ ይላለው ሶላትን አስተካክዬ እሰግዳለሁ ያለ ወንጀል የሚሰራ ሰው የሚሰራቸው መልካም ስራዎች እንደው ተቀባይነት ካገኙ ላጠፋው ጥፋት ማበሻ እንጂ የሚሆኑት ጀነት ግባ ይባላል፣ ይሄን ያክል አጅር ይሰጠዋል የሚባለው ወንጀል ላልሰራ ሰው። እነዚያ ወንጀሎችን አጥቦ ለማስወገድ መልካም ስራው ሐሰናቱ ያልሄደበት ሰው ወይላ እኩል ሆነ ማለት ነው። ምናልባትም ወንጀላችን ይበልጣል። በቀን 5 6 7 8 9 10 ወንጀል የሚሰራ ሰው አለ። ማምሻ ላይ ጠብቆ 100 ጊዜ ሱብሃንአላህ ወቢሐምዲሂ ይላል፣ ወንጀል ይራገፋል ይላል።
የሰራነው መልካም ስራ ዚክሩንም ይሁን ሶላቱንም እንደተቀበለን እርግጠኛ አይደለም። አላህ የከለከለውን ነገር በመስራታችን ግን ጥፋተኞች እንደሆነ እርግጠኛ ነው። ምንም ያጠራጠር ነገር የለም። የሁለቱ ባቡ ይለያያል። ሐራም ሐራም ነው፣ ወንጀል ወንጀል ነው። ወንጀልነቱን ሐራምነቱን እያወቁ መስራት ትልቅ ጥፋት ነው። በእርግጠኝነት ጥፋተኛ ነን፣ እንጠየቃለን፣ እንያዛለን። ጥፋቱ ጋር ሲሆን ኸይር ስራው ጋር ሲሆን ግን ስለሰሩት ብቻ አይደለም ይሄ ነገር የሚገኘው። ብዙ ሰዎች እንዲህ ያለ እንዲያለለት እንዲያደረገ እንዲህ አጅር ሐሰና ያገኛል ሲባል ይሰሙና ያን ያደረገ ሁሉ አጅሩን የግሉ ያደርግ ይመስላቸዋል። መስፈርት አለው። ኢነማ የተቀበሉ ላሁ ሚነል ሙተቂን። ለስሙ ስንት የሚሰግዱ አሉ፣ ሰደቃ የሚሰጡ አሉ፣ ጾም የሚጾሙ አሉ። ነገር ግን አላህ ላይ ይቀበላቸው ይችላል። ስራው ተቀባይነት ያገኝ ዘንድ መሟላት ያለበት መስፈርት ሲሟላ ነው። ኢኽላስ ሲኖር በሱናው መሰረት ሲሰራ ነው። ይሄ ሁሉ ተሟልቶም ስራው ተቀባይነት እንዳያገኝ የሚያደርግ ነገር ወይም ስራውን ወዲያውኑ ከንቱ የሚያደርግ ነገር ሊፈጠር ይችላል። ሪያ አለ፣ በራስ መደነቃል። ስራውን የሰሩት ሳለ ንያ ተበላሽቶ ሰው እንዳያለኝ ብሎ አስረዝሞ ቀያይሮ ዋጋ ቢስ ማድረግ አለ። እዚህ ሰላሙ ወንጀሎችን በሩቁ መሸሽ፣ በመልካም ስራዎች በሐሰናቶች አለመመካት። ሐሰናቱ ተቀባይነት ሊያገኝም ላያገኝም ይችላል። ተቀባይነት ካላገኘ መጥፎ ስራችንን የሚያብስልን ነገር የለም ማለት ነው። ኢላ የተገመደ አላህ በረሕመት ለዳ ከባድ ወንጀልን ከራቅን ነው መልካም ስራዎች ወንጀላችንን የሚሰርዙልን። ከባድ ወንጀል የሚሰርዘው ተውበት ካረገን በኋላ ኸይር ስራ ያበዛን እንደሆነ አላህ ተባረከ ወተዓላ የድሮውን ጥፋታችን ወደ ሐሰናት ይቀይርልናል። ወዳሊከ ዳህረ ኩለሁ እነዚህ አይነት ኸይር ስራዎች ይሄን ሁሉ ማድረግ የሚያሰጡት እድሜ ልክ ነው፣ ሁሌም ነው፣ በሆነ አጋጣሚ ብቻ አይደለም። ذلك فضل الله فضل التبكير والمشي الى صلاه الجمعه فضل التبكير በጊዜ ወደ ሶላት የመሄድ ትሩፋት والمشي الى صلاه الجمعه ለሶላት الجمعه የመሄድ ሶላት الجمعه የመታደም የመጣድ ትሩፋት የሚገኝበት የሚነገርበት ክፍል ነው። عن أوس بن أوس الثقفي رضي الله عنه قال أوس قال سمعت رسول الله صلى الله عليه وسلم يا الله الملكنيا سمواቸው يقول سيلو من غسل ጸጉሩን የታጠበ يوم الجمعة وجمعة كان واغتسل ገላውንም የታጠበ وبكر ማለዳ ላይ የሄደ وابتكر የጁምዓ ኹጥባ ከመጀመሪያው ጀምሮ ያደመጠ አልያ ደግሞ በጣም በጠዋት በማለዳ የሄደ ወመሻ በእግሩ የሄደ ወለም የርከብ ፈረስ ግመል መኪና ላይ ያልተጓዘ ወለም የርከብ በመጓጓዣ ያልሄደ በእግሩ የሄደ ወደና ሚነል ኢማሚ ከኢማሙ ቅርብ የሆነ ፈስተመዐ ኹጥባን የሰማ ወለም የልጉ ኹጥባን ከመስማት ተቃራኒ የሆነ ድርጊት ያልፈጸመ ትርፍ ቃል ያልተናገረ ሰው ካነ ለሁ ለሱ ይኖረዋል ይሰጠዋል ቢኩሊ ኹጥወቲን ከቤቱ ተነስቶ ወደ ጁምዓ መስጂድ በሚሄድበት እርምጃ ኩል ኹጥዋ በእያንዳንዱ እርምጃ አመሉ ሰና የአንድ ዓመት መልካም ስራ ምንዳ ይሰጠዋል። አጅሩ ሲያሚሃ ዓመቱን ሙሉ የመጾም ምንዳ ወቂያሚሃ ዓመቱን ሙሉ የመስገድ ምንዳ ይሰጠዋል። ይሄ እጅግ በጣም የሚያጓጓ የሚያስደስት ሐዲስ ነው። ምንዳ ለጁምዓ ሶላት መሄድ ሰው ከላይ የተዘረዘሩ መስፈርቶችን ካሟላ በእያንዳንዱ እርምጃ የአንድ ዓመት መልካም ስራ ምንዳ አጅር ይሰጠዋል። 100 እርምጃ ሊራመድ ይችላል። ቤቱ ሩቅ ሆኖ 1000 እርምጃ ሊራመድ ይችላል። በዛ እርምጃው ልክ የአንድ ዓመት ሙሉ ዒባዳ ምንዳ ይሰጠዋል። የጾም የሶላት የቂያም ሌል የሌሎችም ኸይር ስራዎች አጅር ይሰጠዋል። እነዚህ ትሩፋቶች ምንዳዎች በመሰረቱ የሚመለከቱት ወንድን ነው ቢባልም ሴትንም ይመለከታሉ። የሸሪዓ እውቀት ከመሆኑ አንፃር ሴት ልጅ ልታውቀው ልትጠብቀው ይገባል። አጋጣሚውን በምታገኝበት ጊዜ ደግሞ ነይታ ልታደርገው ይገባል። መስጂድ የሚመላለስ ሰው ብዙ ነው። ይሄን ምንዳ አውቆ ነይቶ የሚመላለስ ሰው ግን ጥቂት ነው። ሴት ልጅ ራሷ ጁምዓ ጀማዓ ልትሄድ ትችላለች መስፈርቱ ተሟልቶ። ይሄን ካወቀች ስትሄድ ይሄን ሁሉ ምንዳ ነይታ ነው የምትሄደው። አልፎ ደግሞ ለልጆቿ ታስተምራለች፣ ተነግራለች። ጁምዓ ቀን እኮ ሲኬድ በዚህ መስፈርት ታጥቦ ተጣጥቦ ጸጥቶ
በእግር ተጉዞ ከተኬደ በእያንዳንዱ እርምጃ የአንድ ዓመት ሙሉ አጅር ይሰጣል። አስሉት ስንት እርምጃ ነው ከቤታችሁ እስከ መስጂድ ብላ ልጆቿን፣ የትዳር አጋሯን፣ ወንድሞቿን ከሷ ጋር ግንኙነት ያላቸው ወንዶችን ማስተማር ማጓጓት ትችላለች። እነሱ ለነሱ ይሄም በመንገሯ ምክንያት ተነሳስተው ነይተው ሄደው በእያንዳንዱ እርምጃ የአንድ ዓመት አጅር ሲያገኙ እሷም ተመሳሳይ አጅር ታገኛለች። መን ደለ ዐላ ኸይሪን ፈለሁ ሚስሉ አጅሪ ፋዒሊሂ ተብሏል። ወደ መልካም ነገር ሰውን ያመላከተ የሱን ማመላከት ተከትሎ የሰሩት አይነት ሰዎችን አጅር አላህ ይሰጠዋል ከነሱ አጅር ምንም ሳይቀንስ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ልጆችን ተርቢያ ለማድረግም እንደዚህ አይነት ነገሮች ማወቅ ያስፈልጋታል። ሴት ልጅ ልጆቿ ቤት ሲሰግዱ በደረቁ ዝም ብላ ሂዱ መስጂድ ስገዱ ብላ ከመጮህ በእንደዚህ አይነቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ልታጓጓቸው ልታነሳሳቸው ይገባል። ጋፍል የሆነ ባለቤት ካላትም እንደዚሁ ዝም ብላ ሄዳ ለምን አሰግድም ብሎ ከመጣላት በ10 ደቂቃ በ20 ደቂቃ እኮ ሄደህ ሰግደህ ብትመጣ በእርምጃ ልክ የአንድ ዓመት አጅር ታገኛለህ። 100 እርምጃ ብትራመድ የ100 ዓመት ኢላ ገይሪ ዛሊክ ይባላል። ከዚህ አንፃር ይሄ ትሩፋት ወንዱንም ሴቱንም ይመለከታል። ሴት ልጅ በመሰረቱ ቤት መስገዷ በላጭ ነው። መስጂድ ተከሄዶ ይሄ ሁሉ አጅር የሚገኝ ከመሆኑም ጋር ቤት መስገዷ በላጭ ነው። ይሄን ሐዲስ አውቃ በዚህ መልኩ መስጂድ ሄጄ ብሰግድ ይሄን አጅር አገኛለሁ ከማለቷም ጋር ይሄን ከማወቋም ጋር ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ቤት መስገዷ እኔ መስጂድ መታ ከመስገዷ በላጭ ነው ብለዋልና ቤት ነው መስገደው ካለች ይሄንም አጅር ጭምር ታገኘዋለች። ተመልከቱ የእውቀትን ትሩፋት አጅር። ይሄን ሐዲስ ማያውቁ ዝም ብለው ቤት የሚሰግዱ አሉ። ቤት የመስገድን ጥቅል አጅር ነው የሚያገኙት። ነገር ግን መስጂድ ሄጄ መስገድ ፈልጋለሁ፣ መስጂድ ሄጄ ስሰግድ ይሄን ሁሉ መስፈርት አሟልቼ ሄጄ ስሰግድ ይሄን አጅርም አገኛለሁ በእያንዳንዱ እርምጃ የአንድ ዓመት አጅር፣ የአንድ ዓመት መልካም ስራ አጅር። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ለሴት ቤት መስገዷ በላጭ ነው ስላሉኝ ነብይ በላጭ ነው ያሉትን አደርጋለሁ ካለች ቤት ቁጭ ብላ ይሄን አጅር ታገኘዋለች። መዲና የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ መስገድ 1000 አጅር አለው። ሌላ መስጂድ ከሚሰገድ ይልቅ ፈዲላ ትሩፋት አለው፣ ብልጫ አለው። መስጂድ አልሐራም መካ ከዕባ መስጂድ ውስጥ መስገድ ደግሞ ሌላ መስጂድ ከሚሰገድ ሶላት ይልቅ አንዱ ሶላት 100,000 አጅር ያስገኛል። የ100,000 ሶላት አጅር ያሰጣል። ሙስሊም ሴት ነብዩ ሰለላሁ ዐለይሂ ወሰለም ቤቷ መስገዷ መስጂድ ሄዳ ከመስገዷ ለሷ የተሻለ ነው ብለዋልና ቤት ሄዳ መስገደው በትል መካውን ጋር ብትኖር መስጂድ አልሐራም ሄዳ ከመስጂድ ቤቷ መስገደው ሶላት ይበልጣል። ከሴት ልጅ ቤት ተቀመጥ ሲባል እንዲሁ ሴትን ለመጉዳት ሐቋን ለመከልከል አይደለም። ቤትም ሆነ ዒባዳ ላይ ነው ያለው። ወንዶች ጂሃድ ያደርጋሉ፣ ካንተ ጋር ቁጭ ብለው ይማራሉ፣ ሐጅ ያደርጋሉ። እኛ ከጀርባ ሆነን ቤት ልጆቻቸውን እንጠብቃለን፣ ምግባቸውን እናበስላለን፣ ለእኛስ ምን አለን ብላ አንዲት ሴት ነቢን ጠይቃቸው። እንደዚህ አይነት ጥሩ ጠያቂ ሴት አላየሁም ብለው ነብዩ ሰለላሁ ዐለይሂ ወሰለም አድንቀዋት፣ ስሚ ከጀርባሽ ላሉ ሴቶችም አድርሺ፣ ሴት ልጅ ለባሏ ጥሩ ሚስት መሆኗ ቤቷን አስተካክላ መያዟ ወንዶች ያረጉታል እኛ አናገኘውም ያለችውን ሁሉ መልካም ስራ ምንዳ ያስገኛል ብለው አለይሂ ሰላቱ ወሰለም። ወንዶች ጂሃድ ያደርጋሉ፣ ሐጅ ያደርጋሉ፣ ከነቢይ ጋር ይውላሉ፣ 5 ወቅት ሶላት ይሰግዳሉ። ሴቶች ግን ቤት ቁጭ ብለው ልጆችን ይዛሉ፣ ምግብ ያበስላሉ፣ ልብስ ያጥባሉ። ስራው አይገናኝም። ነገር ግን ነብይ ምን አሉ? ቤት ውስጥ ሆና የምትሰራቸው ስራዎች ላይ ለባሏ ጥሩ ሚስት መሆንን ከጨመረችበት ባሏ ውጪ ለፍቶ አንገቱን ሰውነቱን ለሰይፍ ሰጥቶ ፀሐይ በረሃ ላይ ተንከራቶ ጂሃድ አድርጎ ሐጅ ዑምራ አድርጎ የሚያገኘውን አጅር እንድታገኝ ያደርጋታል፣ ኃላፊነቷን በአግባቡ ከተወጣች ብላ። አሻሂድ እዚህ ሐዲስ ላይ የተነገረው ወንድንም ሴቱም ይመለከታል። አንድ የዲን ዕውቀት ከመሆኑ አንፃር ወንዱም ሴቱም ሊያውቀው ሊጠብቀው ይገባል። በሌላ በኩል ሴት አጋጣሚውን አግኝታ መስጂድ ስትሄድ ከሄደች ይሄን ከነየተች አጅሩን ታገኘዋለች፣ ልጆቿን ታሳድግበታለች። ሴት ልጅ ቤቷ መስገድ ይሻላል የሚባለውም መስጂድ በመሄዷ ከሶላቱ በተጨማሪ የምታገኘው ነገር ከሌለ ነው። መስጂድ በመሄዷ ተጨማሪ የምታገኘው ነገር ካለ ዒልም ካለ ኢላ ገይሪ ዛሊክ መስጂድ መሄዷ የተሻለ የሚሆንበት አጋጣሚ እንዳለ የተለያዩ ሊቃውንት ተናግረዋል። እንዲሁ ሰግዳ ብቻ ለመውጣት መስጂድ የምትሄድ ከሆነ ነው ቤት መስገዱ በላጭ ነው የሚባለው። መስጂድ በመሄዷ ተጨማሪ የምታገኘው ወደ አላህ የሚያቀርባት ነገር ካለ ዒልም ካለ መሄዷ የተሻለ የሚሆንበት አጋጣሚ ነው። በተለይ ዒልም ማታገኝ ከሆነ ዒልም ለማግኘት ምንም አማራጭ ከሌላት እውቀት የሌላት ከሆነች
ትወጣለች። ነገር ግን ስትወጣ መስፈርቱ ተሟልቶ መሆን አለበት። ሽቶ ሳትቀባ፣ ሳትገላለጥ፣ ድምጿን ሳታሰማ፣ የመንገዱን ዳር ይዛ ካገኘችው ሰው ጋር ሁሉ ቆማ ሳታወራ፣ የወጣችበትን ዓላማ ዘንግታ በወጣችበት ወደ ሌላ ቦታ ሳትሄድ ሰግዳ የተመለሰች እንደሆነ አጅሩን ታገኛለች። መውጣቷም የተሻለ የሚሆንበት ሁኔታ ይኖራል። من غسل يوم الجمعة واغتسل وبكر وابتكر شرح الحديث تبلو تبرارتوال الزالي النيو شرح الحديث يزي حديث ما براريها يقول نبي صلى الله عليه وسلم يلالو من غسل يوم الجمعة واغتسل جمعة كان يتعتب غسل يعتب واغتسل يتعتب من مالتنا غسل مالت معناه ترجمه غسل الرأس خاصة سأقولن بتشا نتلو ماتب مالتنا وقوله واغتسل الزو واغتسل يتبالو دقمو معناه ترجمه سائر الجسد كراس كسقر ውጭ ያሉ የተቀሩ ሰውነቶችን ማጠብ ማለት ፀጉር ለምን ተለይቶ ታጠበ? ብዙ ጊዜ የተለያዩ ነገሮችን ሰዎች ሊቀቡ ይችላሉ። ይበልጥ ደግሞ ፀጉርም ስላለ አቧራ ሊነካው ሊያገኘው ይችላል። የወንድ ፀጉር ሲሆን የሴት ልጅ ፀጉር ሲሆን ደግሞ የተለያዩ ነገሮችን ሊቀቡ ይችላሉ። ወከዛልክ የተከበረ የሰውነት አካልም ፀጉር ነው። አቅል ያለው እዛ ነው፣ ልብ ላይ ነው። ኺላፉ እንዳለ ሆኖ ትልቅ የሰውነት ክፍል አብዛኞቹ ወሳኝ የሚባሉ የሰው ልጆች የተከበሩ ሰውነቶችም አይን፣ ጆሮ ኢላ ገሪ ዳልክ ያለው ራስ ላይ ከአንገት በላይ ለየት ባለ መልኩ ማጠብ ያስፈልገዋል። ወበከረ ብሎ ማለት ደግሞ ቃል ነወዊ ኢማም ነወዊ ብለዋል። አይ ራሐ የሄደ ሰው ማለት ነው። في اول الوقت የጁምዓ ቀን የመጀመሪያው ጊዜ ላይ ወብተከረ ማለት ደግሞ አይ አድረከ ያገኘ اول الخطبه የኹጥባውን መጀመሪያ ያገኘ ምንም ያላለፈው ሰው ማለት ነው አሉ። ወቂለ በሌላ ደግሞ ተፍሲር ተብሏል። ከረረሁ ለተአኪድ ነገሩን ጠበቅ ለማድረግ ነው። ማልዶ የሄደ ያልዘገየ ለማለት ነው። ፈጥኖ የሄደ ለማለት ነው እንጂ ወበከረና ወብተከረ አንድ ነው። ዞሮ ዞሮ اول الوقت የጁምዓ የመጀመሪያው ጊዜ ላይ የሄደ ሰው ኹጥባን ከመጀመሪያ ማድመጡ የማይቀር ስለሆነ በከረ የሚለውን اول الوقت ሄደ፣ ወብተከረ ኹጥባውን ከመጀመሪያው ያደመጠ ማለቱ ብዙም ትርጉም ስለማይኖረው ለየት ያለ ትርጉም ስለማይኖረው ወበከረ ወብተከረ የሚለው መልእክቱን ለማጥበቅ ነው። ማልዶ የሄደ ያልዘገየ ፈጥኖ የሄደ ለማለት ነው ተብሏል። ጁሙዓ ወቅቶች አሉት። የመጀመሪያው ወቅት ላይ መስጂድ የገባ ግመል ሰደቃ እንደሰጥ ይቆጠርለታል። ሁለተኛው ላይ የገባ በሬ ከብት ሰደቃ እንደሰጥ ይቆጠርለታል። ሶስተኛው ላይ የገባ በግ ወይም ፍየል ሰደቃ እንደሰጥ ይቆጠርለታል። አራተኛው ላይ የገባ ዶሮ ሰደቃ እንደሰጥ ይቆጠርለታል። አምስተኛው ላይ የገባ እንቁላል ሰደቃ እንደሰጠ ይቆጠርለታል ብለዋል። ከዛ በኋላ የለም። እንቁላል በታች የሚሰጥ የተነገረ ነገር የለም። ከምን ሰዓት ጀምሮ ነው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የሚባለው? የተለያዩ አስተያየቶች አሉ። ፀሐይ ከወጣችበት ጊዜ ጀምሮ ነው፣ ጎህ ከቀጠለበት ጊዜ ጀምሮ ነው አንደኛ የሚባለው ተብሏል። ይሄንኑ ሐዲስ ተግባራዊ ለማድረግ ውስጡ ላይ የተነገረውን የሚያጓጓ አጅር ለማግኘት በየሳምንቱ ጁሙዓ አንድ ግመል አንድ በሬ አርዶ የማብላትን አቅም ሁሉ ሰው ላይ ታደል ስለሚችል አንደኛው ሰዓት ላይ ሄደ ግመል እንዳረደ ምስኪን እንዳበላ፣ ሁለተኛው ላይ ሄደ በሬ ከብት እንዳረደ ተብሏልና አንደኛ ሰዓት ላይ ገባለሁ ብለው ፈጅር ላይ ቀደም ብለው የሚሄዱ ነበሩ። ፈጅር ሰግደው እዛው የሚውሉ ማለት። አንዳንዶች እንደው በመብራት የሚሄዱ ነበሩ። ፋኖስና መሰል ነገር አብርተው በጨለማ የሚሄዱ ነበሩ ማይወጡ። አሁን ላይ ግን አብዛኛው ሰው ኹጥባ ሲጀምር ኹጥባ ሊያልቅ ሲል ወደ መስጂድ የሚሄደው። ሐዲስ ላይ እንደተነገረው ኢማም ሚንበር ላይ ከወጣ በኋላ ለጁሙዓ የመጣ የጁሙዓ አጅር የለውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መላእክቶች በር ላይ ቁጭ ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የገባ ብለው ይመዘግባሉ። ስራቸውን ይቀጥላሉ። ብዙ ሰዎች በተመሳሳይ ሰዓት ሊገቡ ይችላል። ልክ ኢማሙ ሚንበር ላይ ሲወጣ መላእክቶች መመዝገብ አቆመው ኹጥባ ለማድመጥ ዚክር ዱዓ ለማድመጥ ይቀመጣሉ ተብሏል። ስለዚህ ኢማም ሚንበር ላይ ከወጣ በኋላ የሚመጣ ሰው መዝገቡ ላይ አይገኝም። የለም የጁሙዓ ሰጋጆች መዝገብ ላይ ነው። ይሄ ሙስሊም የሆነ በሙሉ ሊያውቅ ንቃት ሊኖረው ይገባል። በሳምንት አንድ ቀን ጁሙዓ የአኺራ ቀን ነው። ጁሙዓ የዒባዳ ቀን፣ ቂያማን የሚያስታውሰን ቀን። ጁሙዓ ማይሰግዱ ሴቶች እንኳን ገላቸውን ሊታጠቡ ሱረቱል ካፍ ሊቀሩ ሱና ሊያበዙ ይገባል ተብሏል። ሱና ሶላት ሊያበዙ በዛ ቀን ሶላትና ዐለ ነቢ ሶላት ዐለ ነቢ ሊያበዙ የተለያዩ ይወደዳሉ የተባሉ ዒባዳዎችን ሊያደርጉ ይገባል። የሚሰግድ ሰው ደግሞ ጁሙዓ የሚወጅብበት ወይም ጁሙዓ ሄዶ የሚሰግድ ሰው መስፈርቱን አሟልቶ በጊዜ ገብቶ ቁጭ ሊል አደቡን ሊጠብቅ ይገባል። وقال ابن الأثير رحمه الله في النهاية
ኢብኑ አቲር አሉ النهاية በተሰኘው አንዳንድ የሐዲስ ወጣ ያሉ ቃላቶችን የሚያብራሩበት ክታባቸው ላይ በከረ ማለት አተሶላተ ፊ አወሊ ወቅቲሃ ሶላትን የመጀመሪያ ወቅቱ ላይ ለመስገድ የሄደ ማለት ነው። ወኩሉ መን አስራ ኢላ ሸይእን ወደተኛውም ነገር ፈጥኖ የሄደ ሰው ፈቀድ በከረ ኢለይሂ ወደዛ ተብኪር አድርጓል ይባላል። ፈጥኖ ቀድሞ ሄዷል ይባላል። ወአማ ኢብተከረ የሚለው ግን ፈማዕናሁ ትርጉሙ አድረከ አወል الخطبة የኹጥባውን መጀመሪያ ያገኘ ማለት ነው። ወአወሉ ኩል ሸይእን የሁሉም ነገር መጀመሪያው ባኩራው ነው ይባላል። የመጀመሪያው የፊቱ ለማለት ነው። ወመሻ ወለም የርከብ ማለት ደግሞ ቃል الخطابي ኢማሙ الخطابي አሉ معناه واحد ትርጉሙ አንድ ነው። ወኢነሁ للتأكيد ነገሩን ጠበቅ ለማድረግ ግልጽ ለማድረግ ነው የተጨመረው እንጂ መሻ ማለት መሺ ማለት በእግር መሄድ ማለት ነው። ወለም የርከብ ማለት ደግሞ በመጓጓዣ አለመሄድ ማለት ነው። ትርጉሙ አንድ ነው። ስለዚህ ጁምዓ ቀን በእግር የተራመዱ መሄድ በላጭ ነው። ካልቻሉ እንኳን መስጂዱ የሚርቀው ሰው፣ የእግር ህመም ያለበት ሰው፣ የአቅም ችግር ያለበት ሰው ግማሹን በእግሩ ሄዶ ግማሹን በመኪና ይሆን በመሰነገዶች ሊሄድ ይገባዋል እንጂ በተቻለ ያክል በእግር መራመዱ በእያንዳንዱ እርምጃ የአንድ ዓመት ዒባዳ አጅር ይገኛል። ወደና ሚነል ኢማሚ ማለት ደግሞ አይ ቀሩበ ሚንሁ ከኢማሙ የተጠጋ ማለት ነው። ወሁወ ከዚህ የተፈለገው ሐሱን ዐላ ተሕሲል ፈድል الصف الأول ሐሱን ማነሳሳት መገፋፋት ነው። ዐላ ተሕሲል ለማግኘት ፈድል الصف الأول የመጀመሪያውን የሰፍ الأولን ፈድል ትሩፋት ለማግኘት የሚገፋፋ ቃል። ጁምዓ መሄዱ መስገዱ ብቻ አይደል፣ ከኢማም መጠጋትም ትልቅ ጠቀሜታ ትሩፋት አለው። ዱንያ ላይ የሶላት ጊዜ ላይ የሶላት ወቅት ላይ የዕልም ቦታ ላይ ከዋናው ቦታ ከኢማሙ ካስተማሪው ጠጋ ያለ የቂያም ቀንም ከአላህ ረሕመት ጠጋ ሚለው የፍርዱ ሜዳ ላይ ከነቢያት ጠጋ ሚለው እሱ ነው ተብሏል። ጀነት ላይ ደረጃው ከፍ ሚለው እሱ ነው ተብሏል። ወላ የዛሉ ቀውሙን የተአኸሩነ ሐታ ዩአኺረሁም ላህ ተብሏል። አንዳንድ ሰዎች ከሶላቱ ከዕልሙ ወደኋላ ከመቅረት አይቦዝኑም አኺራ ላይ አላህ ቢያርቃቸው እንጂ ተብሏል። አልጀዛኡ ሚን ጂንሲ አልዓመል ስራ እንደ ጀዛ እንደ ስራ ነው። ሶፍ አልአወል ሁሌ የሚገኝ ሰው ዒልሙ ላይ ሶላቱ ላይ ከፊት የሚገኝ ሰው ወደ አስተማሪ ወደ አሰጋጁ ጠጋ የሚል ሰው ወደ ረውዳው ወደ ጨፌው የሚጠጋ ሰው የቂያም ቀን ከአላህ ረሕመት ቅርብ ይሆናል። ከጀነቶች ከነቢያት ጎረቤት ይሆናል፣ ቅርብ ይሆናል። ከዕልሙ ከሶላቱ ከመልካም ስራው ሁሌ የሚርቅ ወደ ኋላ የሚቀር የቂያም ቀንም ወደ ኋላ ይቀራል፣ እንዲዘገይ ይደረጋል ተብሎ በብዙ ነገር ዕልምና ሶላት ተመሳሳይ ናቸው። ሶላት ላይ ጁምዓም ይሁን ጀማዓ ላይ አወል ሰፍ መገኘት ትልቅ አጅር አለው። ዕልም የሚሰጥበት ቦታ ላይም ቀድሞ በጊዜ መግባት የነቢዩ ሐዲስ ቁርአን ከሚነገርበት ስፍራ ጠጋ ማለት ልዩ አጅር አለው። ነብዩ ሰለላሁ ዐለይሂ ወሰለም መስጂዳቸው ላይ ረውዳ የሚባል ስፍራ አለ። ማ በይነ በይቲ ወሚንበሪ ረውደቱን ሚን ሪያዲል ጀነ ብለዋል። በቤቴና በሚንበሬ መሃል የጀነት ጨፌ አለ ብለዋል። አሁንም ድረስ የነቢ መስጂድ ውስጥ በልዩ ሁኔታ ተከቦ ሰዎች ለደቂቃዎች ለሰከንዶች ብቻ እየገቡ ሰግደው የሚወጡበት ስፍራ ነው። በትክክልም እዛ ሲገባ ጀነት የተገባ ሁሉ የሚመስል አይነት ስሜት ይሰማል። በቤቴና በሚንበሬ መሃል የጀነት ጨፌ አለ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ያ ቦታ የጀነት ጨፌ የሆነው ቁጭ ብለው ያስተምሩበት የነበረ ቦታ ስለሆነ ነው ተብሏል። ቁርአን ሐዲስ የሚነግሩበት ቦታ ነው ተብሎ በዛ ብቻ አልተገደበም። የተኛውም ቦታ ላይ ኢዛ መረርቱም ቢሪያዲል ጀነቲ ፈርተዑ ተብሏል። በጀነት ጨፌ በኩል ካለፋችሁ ሳትቋደሱ አትለፉ፣ ግቡ ጨፌው ውስጥ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ማለት የዕልም ቦታ ላይ ተገኙ ታደሙ ማለት ነው። ፈስተመዐ ማለት ደግሞ አይ አስጋ ጆሮ ልብ ሰጥቶ ያደመጠ ማለት ነው። ወፊሂ በዚህ ደግሞ ውስጡ ላይ ያለበት እነሁ ላቡዳ ጁምዓ ላይ መቅረት የለበትም ሚን ጀሚዕል አምረይኒ ጀሚዓ ሁለት ነገሮችን በጋራ ማጣመር ማስገኘት ያስፈልጋል። ምንና ምን? ቅርብ መሆንና ከኢማሙ ካስተማሪው ከኸጢቡ ቅርብ መሆንና ዝም ብሎ ማድመጥ። እስቲማዕ ማለት ዝም ብሎ ጆሮ ሰጥቶ ማድመጥ ማለት። ፈለው ኢስተማዕ ቢያደምጥ አንድ ሰው ወሁወ በዒድ ሩቅ ሆኖ ድምፅ ከርቀት ደርሶት ቢያደምጥ አው ቀሩበ ወይም ደግሞ ቅርብ ሆኖ ወለም የስተሚዕ ጸጥ ብሎ ባያደምጥ ለም يحصل له هذا الأجر ይሄን አጅር አያገኘውም ማለት
የነብዩ ሐዲስ ሲነገር ቁርአን ሲነገር በተለይ ኹጥባ ሲደረግ ሰዎች ትንፍሽ ማለት የለባቸው። ኢማም ኹጥባ እያደረገ ዝም በል ያለው አጠገቡ ላለ ሰው ዝም በል ያለ ኹጥባ ይደረግ በመናገሩ ጁሙዓ የለውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መን ቃለ ሊአኺሂ አንሲት ፈቀድ ለጋ ወመን ለጋ ፈላ ጁሙዐተ ለሁ። አጠገባችን ያለ ሰው እንኳን አደብ ቢጥስ ቢያጠፋ ዝም በል ማለት አይቻልም። እሱ የኢማም ስራ ነው። ያጥፊው የራሱ ስራ ነው። አደብ መያዝ ግዴታው ወንጀል ነው። ኹጥባ የተደረገ መናገር የለበትም። ወንጀሉን እንኳን ማስወገድ የለብንም ማለት ነው። ዝም ብለን ማድመጥ ነው ያለብን። ዒልምም ላይ ይሄው ነው የሚባለው። ሌላም ከኹጥባ ውጭ ያሉ ዒልሞችም ላይ ተማሪ አንገቱን ደፍቶ ልቡን ትኩረቱን ትምህርቱ ላይ አድርጎ ሊያደምጥ ይገባል። ከዚህ በተቃራኒ ሞባይል ይዘው የሚጎረጉሩ ሐሳብ የሚሰርቅ ነገር የሚያደርጉ ሰዎች አሉ። የረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ከኹጥባ ውጪ እንኳን ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሯቸው አናታቸው ላይ ትልቅ አሞራ እንደተቀመጠባቸው ጸጥ ብለው ነበር የሚያደምጡት። አናቱ ላይ ትልቅ አሞራ ያረፈበት ሰው ቢንቀሳቀስ እሱ ሲንቀሳቀስ አሞራውም ተንቀሳቅሶ በእግሩ ይቧጭረኛል ብሎ ስለሚፈራ በራሱ ጊዜ እስኪነሳ ድረስ ዝም ነው የሚለው፣ ጸጥ ነው የሚለው። ነብዩ ሰሐቦችም ነብዩ ሲያስተምሯቸው በዚህ መልኩ ነበር ጸጥ የሚሉት። ድምጽ የለም፣ ግራ ቀኝ የዞሩ ማየት የለም፣ መረበሽ የለም። በዚህ መልኩ ስንማር ነው ዒልም ልባችን ላይ ጠብ የሚለው። ወለም የልጉ አሉ ሚን ለጋ የልጉ ለግወን ለጋ የልጉ ለግወን ከሚለው ተወስዶ ነው። ይሄ ተስሪፉን ነው። መጣ ይመጣል መምጣትን ለጋ የልጉ ለግወን معناه ትርጉሙ استمع الخطبة ኹጥባ የሰማ ወለም يشتغل بغيرها በሌላ ነገር ያልተጠመደ ልቡን አካሉን ለሌላ ነገር አሳልፎ ያልሰጠ ማለት ነው። ለግው ማለት ውድቅ ነገር ማለት ነው። ለግው ማለት ውድቅ ትርፍ ነገር ጥቅም የሌለው ዋጋ የሌለው ነገር ማለት። ኹጥባ የተደረገ ትምህርት የተሰጠ በሌላ ነገር መዘናጋት ውድቅ ስራ መስራት ራስን ዝቅ ማድረግ። قال النووي ያሉ معناه لم يتكلم ያልተናገረ ማለት ነው። ኹጥባ የተደረገ ያልተናገረ لأن الكلام حال الخطبة ኹጥባ የተደረገ መናገር ለግውን ውድቅ ቃል ነው። ራስን ዝቅ ማድረግ። ኸጢብ ኹጥባ ያረጋ አስተማሪ ያስተማረ እዛ ቦታ ላይ ያለ ሰው ሌላ ወሬ ማውራት ተግባሩ ውድቅ ነው፣ አግባብ ያልሆነ ነው። ካነ ለሁ ይሄን ሁሉ መስፈርት ያሟላና ለጁማ የሄደ ሰው ካነ ለሁ ለሱ ይኖረዋል ይሰጠዋል بكل خطوة በእያንዳንዱ እርምጃ بضم الخاء خاውን በضم አንብባችሁት ኹጥዋ ብላችሁት ቡዕዱ ርቀት ማለት ነው። ما بين القدمين በሁለት እግሮች መሃል ያለው ርቀት ኹጥዋ ይባላል። አንድ እርምጃ ማለት ቡዕዱ ክፍተት ርቀት ማለት ነው። ما بين መካከል ያለው القدمين በሁለት እግሮች መካከል ያለው ማለት ነው። አንድ ሰው ሲራመድ በሁለት እግሩ በሚራመድበት ጊዜ ሁለት እግሮች ተራርቀው ስንራመድ አንዱ ከኋላ አንዱ ከፊት ነው የሚሆነው። አንዱን ያነሳን አንዱን ያሳረፈን ስንሄድ ማለት ነው። በሁለቱ እግሮች በሚራመዱ ሁለቱ እግሮች መሃል ያለው ርቀት ኹጥዋ ይባላል። በእያንዳንዱ የእርምጃ ርቀት ልክ አመሉ ሰና የአንድ ዓመት መልካም ስራ ምንዳ ይሰጠዋል። አጅሩ ሲያሚሃ የመጾሙ አጅር ወቂያሚሃ ለሊት ሲሰግዱ የማደሩ አጅር ይሰጠዋል። አይ ማለትም አጅሩ ሲያሚ ሰነቲ ዓመት ሙሉ የመጾም ወቂያሚሃ ዓመት ሙሉ የመስገድ አጅር ይሰጠዋል። በምን በአንድ እርምጃ ብቻ። ذلك فضل الله يؤتيه من يشاء አንድ እርምጃ የአንድ ዓመት የሌሊት ሶላት የአንድ ዓመት የቀን ሙሉ ጾም ምንዳን ያሰጣል። አንዱ እርምጃ ብቻ ከቤት መስጂድ 30 እርምጃ 50 እርምጃ 100 እርምጃ 1000 እርምጃ ቢሆንሳ በዛው ልክ የ1000 ዓመት አጅር ይሰጣል ማለት ነው። አጅር የሚሰጠው ስራው ተቀባይነት አግኝቶ ነው፣ አላህ የሚወደው ስራ ሆኖ። ይሄን የተረዱ ሱሐቦች ከሩቅ ሲመጡ ደስ ይላቸው ነበር ወደ ነብዩ ቤት ለመስገድ። ከመዲና ሰዎች ሁሉ ቤቱ በጣም ሩቅ የሆነ ሰው ነበር። ሰዎች ያዝኑለት ነበር። ምን ነው ቢያንስ እንኳን አህያ ገዝተህ ለምን በሱ አትጓጓዝም? ሌሊት ላይ የተለያዩ እንስሳት የሰው ልጅ ላይ ጥቃት ላይ ደርሱ የሚችሉ እንስሳትን ጥቃት ይከላከልልሃል። ቀን ላይ ደግሞ የመዲናን በረሃ ሙቀት መሬቱ ግሎ አንተ ላይ የሚያሳድረውን ጉዳት ይቀንስልሃል በተባለ ጊዜ እኔ ቤቴ ከነቢዩ ሰለላሁ ዐለይሂ ወሰለም ቤት ግድግዳ ጋር የተያያዘ እንኳን እንዲሆን አልፈልግም። በእያንዳንዱ እርምጃዬ ሲሄድ ስመለስ በመራመደው እርምጃ አላህ ምንዳን እንደሚጽፍልኝ ተስፋ አደርጋለሁ ብሏል። ለነቢዩ ሰለላሁ ዐለይሂ ወሰለም ተነገራቸው።
ጭራሽ ያለው እሱ ቤቴ ከመስጂድ ቅርብ እንኳን እንዲሆን አልመኝም አይደለም ያለው የኔ ቤት ከነቢ መሐመድ ቤት የተያያዘ እንዲሆን እንኳን አልፈልግም። የነቢ መሐመድ ቤት የተያያዘው ከመስጂዱ ጋር የሱ ቤት ከነቢ መሐመድ ቤት ተያያዘ ማለት ከመስጂድ ተያያዘ ማለት ምን አይነት ሰው ነው? ምን ማለት ፈልጎ ነው? የነቢዩን ጉርብትና እንዴት ይጠላል ነው የተባለ የሚመስለው። ለነቢ ሲነገራቸው እውነቱን ነው የነየተዋለለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሩቅ ሲመጣ ሲመለስ በእግሩ የተራመደ በእርምጃው ልክ ሐሰናት አጅር ማግኘት ማለት የነየተው አለለት የነየተዋል። أعظم الناس أجرا في الصلاة أبعدهم ممشى إليها በሶላት የላቀ ምንዳ የሚያገኙት ከሩቅ የሚመጡ ሰዎች ናቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማምጫቸው ሩቅ የሆኑ ሰዎች አጅራቸው ይበልጥ ከፍ ያለ ይሆናል ተብሏል። ፊትና እስከሌለ ድረስ መስፈርቱ እስከተሟላ ድረስ ሴት ልጅም ከቤት ወጣ በዚህ ሐዲስ መሰረት ሰግዳ ብትመለስ ባለትዳር ከሆነች ባሏ ከፈቀደ፣ ባለትዳር ካልሆነች በኃላፊነቱ ስር የምትኖር ወንድም አባት ከፈቀደ፣ ሙሉ ሒጃብ ካረገች፣ ሽቶ ካልተቀባች፣ ወጣ እስክትመጣ ድረስ ካልፈተነች ካልተፈተነች ይሄን አጅር ታገኛለች። እነዚህ ነገሮችንም ስለፈራች ነብዩ ሰለላሁ ዐለይሂ ወሰለም ቤት መስገዷ ለሷ በላጭ ነው ስላሉ ቤት ከሰገደችም ይሄን አጅር ታገኛለች። ነገር ግን መስጂድ ሄዳችሁ ስገዱ ተብሏል። መስጂድ መስገድ እኔ ደስ ይለኛል ያሉ ሙሉ ሒጃብ ሳያደርጉ መውጣት፣ ከወንድ የተጋፉ መሄድ፣ ሽቶ ተቀብተው መውጣት ኢላ ገይሪ ዛሊክ አግባብ አይደለም። فضل التبكير لصلاة الجماعة والصف الأول فضل التبكير فتنو لصلاة الجماعة لصلاة الجماعة مهيد والصف الأول يمجمر وصف لاي يمتادم يمكمت ترفاته من اندهونه يتايبت حديثا عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يا الله ملكتني أبو الأوال أبو هريرة لو يعلم الناس سووش بيوكون رو ما في النداء أدام بمالت والصف الأول የመጀመሪያው ሶፍ ላይ በመስገድ በእነዚህ በሁለት ዒባዳዎች የሚገኘውን አጅር ቢያውቁ ثم لم يجدوا ከዛም ባያገኙ እድሉን ባያገኙት ኢላ አን يستهموا عليها ይሄን ሁለቱን ዒባዳዎችን ለማግኘት يستهموا عليها እጣ ጥለው እንጂ እጣ ወጥቶ እንጂ ይሄን አጅር ማግኘት ማይችሉ ቢሆን ለስተሃሙ እጣ ይጥሉ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። لو يعلمون ቢያውቁ እንደዚሁ ما في التهجير ለሶላት ፈጠን ብሎ በመሄድ ያለውን ጥቅም ቢያውቁ ለስተበቁ ኢለይህ ወደዛ ይሽከዳደሙ ነበር። ወለው يعلمون እንደዚሁ ቢያውቁ ما في العتمة والصبح በሶላት العሻ እና በፈጅር ሶላት የሚገኘውን ትሩፋት ቢያውቁ ለአተውሁማ እነዚህ ሶላቶችን ለመስገድ ይመጡ ነበር። ወለው ሐብዋ በዳዴ የተንፋቀቁ በሆዳቸው የተንፋቀቁ የተጎተቱ እንኳን ይመጡ ነበር። ቡኻሪ ዘግበውታል። የስተሂሙ ማለት የቅተሪዑ እጣ ይጣጣሉ ነበር ማለት ነው። እስቲሃም ማለት ኢቅቲራዕ ማለት ነው። ተህጂር ማለት التبكير إلى الصلاة ለሶላት ፈጠን ብሎ ቀደም ብሎ መሄድ ማለት ነው። وعن أبي هريرة رضي الله عنه قال أبو هريرة قالوا أتى النبي صلى الله عليه وسلم ولا نبي متى رجل أعمى أين سور هون سود نبي متى فقال يا رسول الله أنت يا الله ملكتني هوي አላች ليس لي ለኔ የለኝም قائد ሚመራ يقودني إلى المسجد ወደ መስጂድ የሚያደርሰኝ ሚመራኝ የለም አላቸውና فسأل رسول الله ነብይን ጠየቃቸው أن يرخص له እንዲያግራሩለት فيصلي في بيته ቤት ውስጥ እንዲሰግድ ጠየቃቸው فرخص له ነብዩ ሰለላሁ ዐለይሂ ወሰለም ፈቀዱለት ይስገድ ሚመራ ከሌለ አሉት فلما ولا ዞር እንዳለ ከሳቸው አጠገብ ዞር እንዳለ دعاه ጠሩት فقال له አሉት هل تسمع النداء بالصلاة ለሶላት የሚደረገው ኒዳ ጥሪ አዳን ተሰማለህ እንዴ አሉ قال نعم አሁን አላቸው قال ነብዩ አሉት فأجب እንግዲያውስ ለጥሪው መልስ ስጥ አሉት። እውር ከመሆኑ ጋር መንገድ የሚመራው ካለመኖሩ ጋር ና መልስ ስጥ ስገድ አሉ። ኢማም ሙስሊም የዘገቡት ሐዲስ። በእነዚህ ሁለት ሐዲሶች የሶላት አልጀማዓን አንገብጋቢነት ሶፍ አልአወል ላይ የመስገድን ትሩፋት ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ሰዎች ማፊ ኒዳኢ ወሶፍ አልአወል አዳን በማለትና ሶፍ አልአወል በመስገድ የሚገኘውን ጥቅም ቢያውቁና ከዛም እድሉን ባያገኙ በጣ እንጂ እጣ ይጣጣሉ ነበር። ሰዎች ብዙ ጊዜ እጣ የሚጣጣሉት ለዱንያዊ ጉዳይ ሊያልፍ አይገባም ለሚባል ለሁሉም
በነፃነት እኩል ለማይደርስ ነገር ሲሆን ማን ይውሰድ ለአንድ ሰው እንጂ ለሁለት ሰው እንጂ አይበቃም ከተባለ በጣም እጣ ፋንታ ይታወቃል። የአኺራ ጉዳይ ላይ ግን ሰዎች ይሄን ያክል አይጓጉ። ሶፍ አልአወል ሁለት ሰዎች አብረው ደርሰው አንተ ግባ ሲባባሉ እናያል። ሞኝነታቸው ነው፣ ጅህልናቸው ነው። ሶፍ አልአወል ላይ ኢባዳ ነክ ነገር ላይ አንተ ግቢ አይባል፣ አንተ ግባ አንቺ ግቢ አይባል። ተሽቀዳደሙ ነው የተባለው። ማስበለጥ ሌሎችን ማስቀደም በዱንያ ጉዳይ ነው። ወዩሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሰቱን የተባለው ውሃ ሲሆን፣ እህል ሲሆን፣ ልብስ ሲሆን የብርድ ወቅት ላይ ለአንድ ሰው እንጂ ማይሆን ልብስ ቢኖር አንተ ልበስ አንቺ ልበሽ አንተ ትብሳለህ አንቺ ትብሻለሽ ብንባባል ችግር የለም ዱንያ ነክ ነገር ላይ። የአኺራ ነክ ነገር ላይ ግን ማንም ይሁን ማን ከፊት እንጂ ከኋላ ላለመሆን መጣር። ሁለት ሰዎች አብረው መስጂድ ገቡ፣ ወደ ሶፍ አልአወል ሄዱ። ሶፍ አልአወል ላይ የተረፈችው የአንድ ሰው ቦታ ናት። ፈጥኖ መግባት የቀደመው ነው መግባት ያለበት። ሁለቱም እኩል እርምጃቸውን ወደዛ ቢያደርጉሳ ይሄኔ ይበጣ ነው መለየት ያለበት እንጂ አንተ ትበልተኛለህ አንቺ ትበልጭኛለሽ ግባ አይባል። ሶፍ አልአወልን ትተው ከኋላቸው ያለ ሰው ትልቅ ሰው ከሆነ ናግባ ብለው ወደ ኋላ የሚሄዱ ሰዎች አሉ። ጅህልና ነው ወደ ኋላ ያደርጋቸው። የዒባዳ ነክ ነገር ላይ የአኺራ ጉዳይ ላይ ቁርአኑ የሚለው ማዳ ሳቢቁን ተሽቀዳደሙ ነው። የዱንያ ነክ ነገር ላይ ነው ሰው ከተሽቀዳደመ መንገድ ልቀቅለት የተባለ። ለሁለት ሰው ማይበቃ ነገር ከሆነ አሳለፈ ስቴ የተባለ ለራስ ህይወት እስካልተፈራ ድረስ። አዳንም እንደዚሁ እንደ ሶፍ ትልቅ ምንዳ አለው። የቂያም ቀን አንገተ ረጅም ሰዎች ሙእዚኖች ናቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሙእዚን ዱንያ ላይ ድምጹን የሰማ ሁሉ የአዳን ድምጹን የሰማ ሁሉ ይመሰክርልታል ብላ። ከሰሃባዎች መሃል አንዱ ኸሊፋነት ባይኖርብኝ አዳን አደርግ ነበር ሙእዚን ሆን ነበር ብላ። ኸሊፋነት መሪነት ከአዳን ከፍ ያለ ደረጃ ነው። ምክንያቱም ሙእዚን ነፃ መሆን አለበት። ሰዓት ጠብቆ የሶላት ወቅት በደረሰ ቁጥር አዳን ማለት አለበት። ኸሊፋ የሆነ መሪ የሆነ ቃዲ የሆነ ሰው ጠብቆ አዳን ላይ ይችላል። ተንቀሳቅሶ ሙሉ ጊዜ ትኩረትን ለብዙሃኑ ጥቅም ማዋል አምስት ወቅት ሶላትን ጠብቆ አዳን ከማለት የተሻለ ነው ማለታቸው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አዳን ያላሉት ሙእዚን ያልሆኑት። ወለው يعلمون ما في التهجير لاستبقوا إليه በጊዜ ለሶላት የመሄድን ትሩፋት ቢያውቁ ወደዛ ይሽቀዳደሙ ነበር። ብዙ ሰዎች ይሄን ስለማያውቁ አሁን ነው አዳን ያለው ይላሉ። ተነስ መስጂድ እንሂድ አሁን ነው አዳን ያለው። ጉዞ ላይ ያሉ ሰዎች እንስገድ እንጂ ሲባል አሁን እኮ ነው አዳን ያለው። ቀጥሎ ያለው መስጂድ ላይ እንሰግዳለን ይላሉ። ቀጥሎ ያለው መስጂድ ላይ ሲደርሱ ተሰግዶ ያልቃል ወይም መንገድ ይዘጋጋል። ይሄ አላዋቂነት ለሶላት ለዒባዳ አለመጠንቀቅ። ሴት ልጅም እንደዚሁ ቤቷን ስራ እየሰራች አሁን ነው አዳን ያለው እቺን ጨራርሼ ሰግዳለሁ ያሉ በወር አልፎ አስር ይገባል። አስር ተጠናቆ መግሪብ ይደርሳል። መስጂድ የሚሄድ ሰው ከሆነ አዳን እንደሰማ ስራውን ትቶ ወደ መስጂድ መሄድ አለበት። በተለያየ ምክንያት ቤት የሚሰግድ ሰው በሽተኛ የሆነ ሰው ጀማዓ የወጅባቸው ሴቶች አዳን ወቅቱ እንደገባ ፈጥኖ ወደ መስገጃቸው መሄድ። ቤታቸው ውስጥ መስገጃ አላቸው፣ ሙሰላ አላቸው፣ ወደዛ መሄድ። በዚህ መልኩ ይሄን ሐዲስ ተጥቢቅ ማድረግ ይቻላል። ወዐጅልቱ ኢለይከ ረቢ ሊተርዳ አላሁ እንደተወደኝ ነው ሁሉ ነገር ትቼ ፈጥኜ ካንተ ፊት ለመቆም የመጣሁት እንላል። ወለው يعلمون ما في العتمة والصبح لأتوهما ولو حبوا ማለት በሆድ በደረት ወይም ደግሞ በእጅና በእግር እየተንፋቀቁ እየተሳቡ መሄድ ማለት በዳዴ መሄድ ማለት። አተማ ማለት የሌሊት የምሽት ሶላት ማለት ኢሻ ማለት። ኢሻና ሱብህ ሶላትን በጀማዓ መስጊድ በአግባቡ መስጊድ ያለውን ጥቅም ቢያውቁ ደክሞኛል አሞኛል ያሉ እንኳን አይቀሩም ነበር። አቅም ባያገኙ እንኳን በሆዳቸው የተንፋቀቁ በዳዴ ብለው ይመጡ ነበር። ሙሉ ጤነኛ የሆኑ ሰዎች የሶላት ወቅት ሲደርስ ያማቻል፣ ሸይጣን ያስራቸዋል። የዱንያ ወቅት ሲመጣ ደግሞ ብድግ ብለው ይሄዳል። ሌላው እጅግ በጣም ከባድ ሐዲስ ነው። አዕማ የሆነ ሰው ወደ እሳቸው መጥቶ ሚመራኝ ሰው የለም ወደ መስጂድ ፍቀድልኝ፣ ቤት ልስገድ፣ አግራራለኝ ይቻላል እንዴ ፈትዋ ስጠኝ ይቻላል በለኝ ሲላቸው ፈረኸሰለው ነብዩ ሰለላሁ ዐለይሂ ወሰለም በጊዜው በራሳቸው ነገር ሆነ አይተው ፈቀዱለት። ዞር ሲል ግን ጠሩትና አዛን ትሰማለህ አሉት። አሁን ሲላቸው አጅብ ለአዛኑ መልስ ስጥ ና ስገድ አሉት። ቤቱ ሩቅ ነው፣ መንገዱ ጉራንጉር ነው፣ የሚመራው ሰው የለም። አዛን ስለሚሰማ ነው ስገድ አሉት። ሙሉ ጤነኛ ይሆን አይናቸውም ያይ እግራቸውም ይራመድ ቤታቸው ቅርብ የሆነ ቤት የሚሰግዱ ሰዎች ምንድነው ሐላቸው መልሳቸው? ሴት ልጅ ባሏን ወንድሟን ልጇን ገፍታ ልታወጣ ይገባቻል። ሶላት አልጀማዓ ማይሰግድ ሙናፊቅ ነው። አንድ የበግ እግር አለ ቢባል እንደምንም ይመጡ ነበር ይላል። የዚህ ወለው ሐቦን የሚለው ሐዲስ መጨረሻ ላይ ሶላት አልኢሻ ላይ ፈጅር ላይ በጀማዓ መስገድ ያለውን ጥቅም ቢያውቁ እግር እንኳን ባይኖራቸው ቆመው እንኳን ባይሄዱ በዳዴ ይመጡ ነበር።
አንድ እግር የበግ አንድ እግር ስጋ አለ ቢባሉ ግን የሮጡ ይመጡ ነበር ተብሎ ሙናፊቆችን ለዱንያ ጥቅም ሲሆን ብርድ አይሉ ጭቃ አይሉ ለሶላት ሲሆን ጨለማ ነው ድካም ነው። አንድን ሰው ኢሻ ላይ ፈጅር ላይ ካጡ ሱሐቦች በሙናፊቅነት ይጠረጥሩት ነበር ተብሏል። አዳን ሰምቶ ቤት የሰገደ ሶላት የለውም የሚል ሐዲስም አለ። ወይን ከነ ፊ ከላም ቤት መስገድ ለሴት ነው የተፈቀደው ለወንድ አይፈቀድ። ሴት ልጆቿን በሶላት አልጀማዓ ፍቅር ልታሳድግ ይገባታል። እነ ኢማም አህመድ ረህመቱላሂ ዐለይሂ እናታቸው ናቸው ኢማም ያደርጓቸው አይደለም የቀን ሶላት የሌሊት ሶላቱን የፈጅር ሶላትን በጊዜ ቀስቅሰው ውሃ አሙቀው ውዱእ አድርገው አስደርገው መስጂድ ወስደዋቸው እስኪሰግዱ ቆመው ጠብቀዋቸው ይዘዋቸው ይመጡ ነበር። ዛሬ ዙህር ላይ አስር ላይ ልጆቿን ቤት ከራሷ ጋር በአግባቡ እንኳን ማታሰግድ እናት ነው የምትበዛው። እንደው ጥሩ የምትባለው ጎዝ የምትባለው ልጆች ሰገዳችሁ ብትል ከስንት አንድ ናቸው ስገዱ ብላ ተቆጥታ መግረፍ ካለባት በልክ ገርፋ የምታሰግድ። ያን ያክል ለህይወታቸው የሚያሰጋ ሁኔታ እስከሌለ ድረስ እናት በጊዜ ውዱእ አስደርጋ የሶላት ልብስ አልብሳ ልሸኝ አብሯቸው የሚሄድ ሰው ካለ ሊወስዳቸው ይገባል። መስጂድን ማይረብሹ ከሆነ በጣም ህፃን ሆነው አለሩም በተፈጥሯቸው ረባሽ ሆነው መስጂድ የሚረብሹ ከሆነ ባይሄዱ ይሻላል። ኃላፊነት ወስዶ ጠብቆ የሚያሰግዳቸው ካለ መሄዳቸው ይሻላል። በነብዩ ዘመን ህፃናት መስጂድ ይሄዱ ነበር። የህፃናትን ድምጽ ሲሰሙ ሶላት ያሳጥሩ ነበር አለይሂ ሰላቱ ወሰላም። نسأل الله لنا ولكم العلم النافع والعمل الصالح إنه على كل شيء قدير وبالإجابة جدير. والسلام عليكم ورحمة الله وبركاته.